ከሁለት ሳምንታት በፊት ማለትም ሰኞ ሐምሌ 13 ቀን 2018 ዓ.ም ታዋቂውና ተወዳጁ ድምፃዊ ጎሳዬ ተስፋዬ በለንደን ያቀረበውን የሙዚቃ ዝግጅት በስኬት አጠናቆ ወደ አገር ቤት በመመለስ ላይ ሳለ በኤርፖርት ውስጥ በደረሰበት የመንሸራተት አደጋ በእግሩ ላይ ጉዳት አጋጥሞት እንደነበር ይታወቃል። ታዲያ ከዚህ ጋር ተያይዞ በጣም ብዙ አድናቂዎቹ ከፍተኛ ስጋት ውስጥ ገብተው ነበረ። በወቅቱ ድምፃዊ ጎሳዬ ተስፋዬ ታምሜ ገባሁ እግዚአብሔር ይመስገን የምትል አጭር ጽሑፍ በፌስቡክ ገጹ ላይ ማጋራቱን ተከትሎ ነው በጣም ብዙ ወዳጅ ዘመዶቹ፣ አድናቂዎቹ፣ ቤተሰቦቹ ትልቅ ድንጋጤ ውስጥ የገቡት። ዛሬ ደግሞ ድምፃዊ ጎሳዬ ተስፋዬ ከደረሰበት አደጋ አገግሞ በሙሉ ጤንነት ላይ እንደሚገኝ ገልጿል። አብራችሁን ከቆያችሁ በዝርዝር የምንነግራችሁ ጉዳይ ይሆናል። በሌላ መልኩ በደቡብ ኢትዮጵያ ከምባታ ዞን የምትኖረው ታዳጊ ኤልሳቤት ደስታ ታሪክ ከአካባቢው አልፎ አሁን ላይ የዓለም አቀፍ ሚዲያዎችና የፋሽን ኢንዱስትሪዎች ዋነኛ መወያያ ርዕስ ለመሆን በቅታለች። ከሰሞኑ ወደ ፋሽኑና ወደ ሞዴሊንጉ ኢንዱስትሪ ቀላቀለችው የታዳጊዋ ኤልሳቤት ደስታ ፎቶግራፍ በማህበራዊ ሚዲያ ላይ በሰፊው ከመሰራጨቱ ጋር ተያይዞ እጅግ ብዙ ሀሳቦች እና አስተያየቶች በልጅቱ ዙሪያ ሲሰነዘሩ፣ ይህ በእንዲህ እንዳለ ደግሞ በሀገር ውስጥ በዚህ መጠን መነጋገሪያ የነበረችው ኤልሳቤት ደስታ አሁን ደግሞ በብዙ መልኩ የዓለምን ትኩረት መሳብ ጀምራለች። ከሰሞኑ በፌስቡክ ገጹ ላይ ብቻ ከ17 ሚሊዮን በላይ ተከታዮችና በአጠቃላይ የሶሻል ሚዲያዎቹ ከ25 ሚሊዮን በላይ ተከታዮች ያሉት ፕሮጀክት ናይትፉል የተሰኘ የማህበራዊ ሚዲያ መተግበሪያ ስለ ኤልሳቤት በዝርዝር ጽፏል። ምንድን ያለው አብራችሁን ከቆያችሁ የምትሰሙት ጉዳይ ይሆናል። ከዚህ ጉዳይ ጋር በተያያዘ ደግሞ በሌላ መልኩ አንድ የአእምሮ ሕክምና ስፔሻሊስት የሆኑ ዶክተር ከታዳጊዋ ከሞዴል ኤልሳቤት ጉዳይ ጋር ተያይዞ አንድ ስጋት አለኝ ሲሉ ሙያዊ አስተያየታቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። ዶክተሩ ስለ ኤልሳቤት ያላቸው ስጋት ምንድን ነው? ይህንንም አብራችሁን ከቆያችሁ በዝርዝር የምንነግራቸው ጉዳይ ይሆናል። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዚህኛው መረጃ ሰዓታችን እነዚህን አጠር ያሉ መረጃዎች ወደ እናንተ ልናደርስ ወደን ነው። አብራችሁን ቆዩ። በቆይታችሁ ጊዜ ሚዲያን ሰብስክራይብ ሳታደርጉን የምትመለከቱን ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። አብራችሁን ቆዩ። ከሁለት ሳምንታት በፊት ማለትም ሰኞ ሐምሌ 13 ቀን 2018 ዓ.ም ታዋቂው ድምፃዊ ጎሳዬ ተስፋዬ ከድምፃዊት ራሄል ጌቱ ጋር በለንደን ያቀረበውን የሙዚቃ ዝግጅት በስኬት አጠናቆ ወደ ሀገር ቤት በመመለስ ላይ ሳለ በኤርፖርት ውስጥ በደረሰበት የመንሸራተት አደጋ በእግሩ ላይ ጉዳት አጋጥሞት እንደነበር ይታወቃል። በወቅቱም ታዲያ እግሩ ላይ ከተፈጠረበት ህመም ጋር ተያይዞ ማስታገሻ ተሰጥቶት የነበረ ቢሆንም ልክ ሀገር ቤት ሲገባ ግን ማስታገሻው ህመሙን የሚያስታግስበት ሰዓት በማለቁና እግሩ ላይ ሊቋቋመው የማይችለው ህመም ስለተሰማው በዊልቸር መንቀሳቀስ ግድ ብሎት ነበረ። በወቅቱ ድምፃዊ ጎሳዬ ተስፋዬ በቦሌ ዓለም አቀፍ ኤርፖርት ውስጥ በህመም ምክንያት በዊልቸር ሲንቀሳቀስ የታየበት ፎቶ በማህበራዊ ሚዲያ ላይ ተሰራጭቶ የብዙ አድናቂዎቹንና ወዳጆቹን ስጋት ውስጥ መክተቱ አይዘነጋም። ድምፃዊ ጎሳዬ ተስፋዬም ታምሜ ገባሁ ስለ ሁሉም እግዚአብሔር ይመስገን ከምትል የጽሁፍ መልእክት ጋር ፎቶ አያይዞ ወደ ሀገር ቤት መግባቱን ገልጾ ነበረ። ጎሳዬ ተስፋዬ ይህንን በማህበራዊ ሚዲያው ላይ ከለጠፈ በኋላ እጅግ በጣም ብዙ ወዳጆቹ፣ አድናቂዎቹ ትልቅ ስጋት ገብቷቸው ነበረ። ጎሳዬ ተስፋዬ በወቅቱ ታምሜ ገባሁ ስለ ሁሉም ነገር እግዚአብሔር ይመስገን ከምትል ጽሁፍ በስተቀር ስለ ሁኔታው በዝርዝር አልጻፈም ነበርና ብዙ ወዳጆቹ ከፍተኛ ድንጋጤ ውስጥ ገብተው ነበረ። ድምፃዊ ጎሳዬ ተስፋዬ ዛሬ ደግሞ ባስተላለፈው ይፋዊ መልእክት ስጋት ላይ ለነበሩትና ለጸለዩለት ወዳጆቹ በሙሉ የሚከተለውን ብስራት እንዲህ ሲል አብስሯል። ዛሬ በልዑል እግዚአብሔር እርዳታ፣ በቤተሰቦች እገዛ፣ በሕክምና ባለሙያተኞች ድጋፍ እንዲሁም ደግሞ በእናንተው ጸሎት አማካኝነት በአሁኑ ሰዓት በሙሉ ጤንነት ላይ እገኛለሁ ሲል መገኘቱን ለአድናቂዎቹ አብስሯል። ከለንደን መልስ ጉዳይ በደረሰበት ምክንያት እስካሁን ሕክምና ላይ እንደነበርም ይታወቃል። ታዲያ በወቅቱ አደጋው ባጋጠመበት ወቅት የታየውን ፍቅር፣ ድንጋጤና የጸሎት ድጋፍ በመመልከቱ ከፍተኛ ምስጋናውን ለወዳጅ ዘመዶቹ፣ ለአድናቂዎቹ አቅርቧል። በለንደን ቆይታው ወቅትም ወዳጆቹ ላሳዩት በቃላት የማይገለጽ ወሰን የሌለው ፍቅርና አክብሮትም ለነበሩ ወዳጆቹ በሙሉ ምስጋናውንም አድርሷል። ለሀገራችን ኢትዮጵያ ሰላምን እየተመኘ ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮችም እንኳን ለፍልሰታ ጾም በሰላም አደረሳቸውም ሲል መልካም ምኞቱን ገልጾላቸዋል። ጎሳዬ ተስፋዬ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ እጅግ በጣም ጨዋ፣ ታማኝና መልካም ባል፣ መልካም አባት ከሚባሉ ድምፃውያን መካከል አንዱ ነው። ባለው ትርፍ ጊዜ ሁሉ በቤት ውስጥ ማሳለፍ እንደሚወድ ወዳጆቹ ይናገሩለታል። በእምነቱም ጠንካራ ነው ይባልለታል። ለዚህም ነው ጎሳዬ ተስፋዬ ታመምኩ ባለ ቁጥር ወዳጆቹ እጅግ በጣም ተጨንቀውለት ተጠበውለት የነበሩት። በጣም ስነ ስርዓት ያለው በጣም ብዙ በጎ ተግባራትን የሚያደርግ ድንቅ አርቲስት ነው ይሉታል ጎሳዬ ተስፋዬ። እኛም ለተወደደው ድምፃዊ ጎሳዬ ተስፋዬ ሙሉ ጤንነቱ
ስለተመለሰለት ፈጣሪ እናመሰግናለን። ወደፊትም በስራዎቹ ወዳጆቹን፣ አድናቂዎቹን እንዲያስደስት እድሜ ከጤና ጋር እንዲሰጠው ምኞታችን ነው። በደቡብ ኢትዮጵያ ከምባታ ዞን የምትኖረው ታዳጊ ኤልሳቤጥ ደስታ አካባቢው አልፎ አሁን ላይ የዓለም አቀፍ ሚዲያዎችና የፋሽን ኢንዱስትሪ ዋነኛ የመወያያ ርዕስ መሆን በቅታለች። ከሰሞኑ ወደ ፋሽኑና ወደ ሞዴሊንጉ ኢንዱስትሪ የተቀላቀለችው ኤልሳቤጥ ደስታ ፎቶዋ በማህበራዊ ሚዲያ ላይ በሰፊው ከመሰራጨቱ ጋር ተያይዞ ብዙ ሀሳቦችና አስተያየቶች በልጅቱ ዙሪያ ሲሰነዘሩ ሰንብተዋል። ይህ በእንዲህ እንዳለ ደግሞ በሀገር ውስጥ በዚህ መጠን መነጋገሪያ የነበረችው ኤልሳቤጥ ደስታ አሁን ደግሞ በብዙ መልኩ የዓለምን ትኩረት መሳብ ጀምራለች። ከሰሞኑ በፌስቡክ ገጹ ብቻ ከ17 ሚሊዮን በላይ ተከታዮችና በአጠቃላይ የሶሻል ሚዲያዎቹ ከ5 ሚሊዮን በላይ ተከታዮች ያሉት ፕሮጀክት ናይትፉል የተሰኘ የማህበራዊ ሚዲያ መተግበሪያ ስለ ኤልሳቤጥ ዝርዝር ያለ ዘገባ ጽፏል። የኤልሳቤጥ ደስታ ታሪክ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ በዚህ ሁኔታ ተጽዕኖ ያላቸው ሚዲያዎች እንዲጽፉላት ያደረጋት ተፈጥሯዊ ውበቷ ነው። የኤልሳቤጥን ታሪክ በሰፊው እያጋሩ የሚገኙ ትላልቅ ሚዲያዎች አሁን እየበዙ መጥተዋል። ከነዚህ መካከል ደግሞ በዓለም አቀፍ ደረጃ ከ17 ሚሊዮን በላይ ተከታዮች ያለው ይህ ታዋቂው ፕሮጀክት ናይትፉል የተሰኘ የማህበራዊ ሚዲያ ገጽ ታዳጊዋን በኢንተርኔት መነጋገሪያ የሆነችው የከምባታዋ እንቁ ኤልሳቤጥ ደስታ በሚል ርዕስ ለዓለም አቀፍ ታዳሚዎቹ ስለ ኤልሳቤጥ በስፋት እንዲያውቁ አድርጓቸዋል። ታዋቂው ማህበራዊ ሚዲያ እንዳስነበበው ከሆነ አንድ ፎቶግራፈር በገጠር መንደር ውስጥ ባልተዘጋጀችበት ቅጽበት ካሜራውን ደቅኖ አነሳት። ታዳጊዋ ወዲያውኑ የኢንተርኔቱን ዓለም ተቆጣጠረችው። ይህች ባለታሪክ ኤልሳቤጥ ደስታ ትባላለች። በደቡብ ኢትዮጵያ ከምባታ ዞን በሚገኝ ውብ የገጠር መንደር ውስጥ እንደ ማንኛውም ቀን የዕለት ተዕለት ውሏን እያከናወነች ነበር እያለ ታሪኳን ይዘግባል። ሲቀጥል እንዲህ ይላል። ታዳጊዋ ምንም አይነት ሜካፕ አልተቀባችም ነበር። ለፎቶ ብላ ያደረገችው ምንም አይነት ዝግጅትም አልነበረም። እሷ ዝም ብላ ተፈጥሯዊ ማንነቷን ሆና ተገኘች። ተፈጥሯዊ ውበቷም ተገልጾ ታየ። በቅጽበት ግን የታዳጊዋ ፎቶ ማህበራዊ ሚዲያውን አጥለቀለቀው በማለት ይህ ታዋቂ የማህበራዊ ሚዲያ ገጽ ስለ ኤልሳቤጥ ይጽፋል። ሲቀጥል እንደዚህ ይላል። የኤልሳቤጥ ታሪክ በዚህ ብቻ አላቆምም። ከዓለም አቀፍ ሞዴሊንግና ፋሽን ኢንዱስትሪ የተሰጠው ምላሽም ፈጣንና አስገራሚ ነበር። በርካታ ዓለም አቀፍ የሞዴሊንግ ኤጀንሲዎችና ታዋቂ የውበት ብራንዶች ከእርሷ ጋር አብሮ ለመስራት ከፍተኛ ፍላጎት ማሳየታቸውንም ይህ ገጽ ጽፏል። በአሁኑ ወቅትም ታዳጊዋ ከምትኖርበት ገጠር ወደ አዲስ አበባ በመምጣት አስፈላጊውን የስልጠና ዕድል እንድታገኝና በኢትዮጵያም ሆነ በዓለም አቀፍ ደረጃ እያደገ ባለው የፋሽን ኢንዱስትሪ ውስጥ እድሏን እንድትሞክር የማመቻቸት ውይይቶች በስፋት እየተደረጉ መሆናቸውን ጠቅሶ አንድ ያልተጠበቀ አጋጣሚ በዓለም አቀፍ ደረጃ ትልቅ መድረክ ላይ እንዴት ማውጣት እንደሚችል የኤልሳቤጥ ታሪክ ሕያው ማሳያ ነው ሲል ታሪኳን በሰፊው አስነብቧል። የኢትዮጵያዊቷ ታዳጊ ኤልሳቤጥ ታሪክ ከሀገር አልፎ በባህር ማዶ አነጋጋሪ መሆን መቻሉ ለታዳጊዋ ስኬት መንገድ እንደሚጠርግም እናምናለን ይላል ገጹ። ታዳጊዋ ኤልሳቤጥ በዓለም አቀፉ የሞዴሊንግ መድረክ ሀገሯን እንደምታስጠራም እምነታችን ነው ሲል ይጠቅሳል። ታዲያ ከዚህ ጉዳይ ጋር ተያይዞ ብዙዎች የታዳጊዋን የወደፊት እጣ ፈንታ በተመለከተ ብዙዎች አስተያየቶቻቸውን ያነሳሉ። ወደ የሚደግፉ ወዲያ ደግሞ የሚነቅፉ ብዙ ናቸው። ልጅቱ ከቤተሰብ አካል ጋር ነው ወይ የመጣቸው ነው ወይንስ እዚህ ኃላፊነቱን እንወስዳለን ካሉ ባዕድ ከሆኑ ሰዎች ጋር ናቸው የመጡት? ባዕድ ሲሉ የደም አጥንት ግንኙነት ከሌላቸው ሰዎች ጋር ነው የመጣቸው ወይ የሚሉ የሚያነሱም አሉ። ከዚህ ጉዳይ ጋር ተያይዞ እንደ ሞግዚት ኃላፊነት የሚወስድላት ማን ነው? ልጅቱ ለምትሰራቸው ስራዎች፣ ለሚከፈሏት ክፍያዎች በሙሉ ኃላፊነቱን ወስዶ ወጪ ገቢዎቿን፣ ትምህርቶቿንና የጤናዋን ሁኔታና እድሏን በተመለከተ የሚወስነው የሚፈልጠው የሚቆርጠው ማን ነው የሚሉ ጥያቄዎች የሚያነሱ ሰዎች አሉ። በሌላ መልኩ ልጅቱን ካለችበት ድረስ ሄደው አምጥተው ዛሬ ለደረሰችበት ምናልባትም ወደፊት ለምትራመድበት መንገድ በሙሉ ኃላፊነት የወሰዱ ሰዎችም ሊመሰገኑ ይገባሉ እያሉ ያመጧትንም ሰዎች የሚያመሰግኑም አሉ። ይህ በእንዲህ እንዳለ በሌላ መልኩም ዶክተር አበባየሁ ሳህል የተባሉ የአእምሮ ሕክምና ስፔሻሊስት የሆኑ ዶክተር እንዲህ ሲሉ ስለ ኤልሳቤጥ ያላቸውን ስጋት በማህበራዊ የትስስር ገጻቸው ላይ አጋርተዋል። እንዲህ ይላሉ ሀሳባቸውን ሲጀምሩ። ይህ በቅርቡ በማህበራዊ ሚዲያ ሁላችንንም ትኩረት ስለሳበችው የ13 ዓመቷ ታዳጊ ልጅ እንደ አንድ የስነ አእምሮ ባለሙያ እንደ ሳይካትሪስት የታዘብኩትንና ሁላችንም ቆም ብለን እንድናስብበት የምንፈልገው ወሳኝ ጉዳይ ለማጋራት የጻፍኩት መልእክት ነው ይላሉ በመግቢያቸው። ሰሞኑን ይላሉ ሲቀጥሉ ሰሞኑን የማህበራዊ ሚዲያ ገጾቻችንን በከፈትን ቁጥር በአንድ ውብ ታዳጊ ምስል መሙላታቸው አልቀርም።
ይህች 13 ዓመት ታዳጊ ፈጣሪ በቸራት የተፈጥሮ ውበትና ንጽህና የሀገራችንን ብቻ ሳይሆን የብዙዎቻችንን ልብ በአንድ ይማርካለች። እሷን ወደ ትልቅ ከተማ በማምጣት ሕይወቷን ለመቀየርና ወደ ሞዴሊንግ ዓለም ለማስገባት የሚደክሙትን በጎ ሐሳቢ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ቅንነትና መልካም ምኞት በጣም አደንቃለሁ። የሰውን ልጅ ሕይወት ለመቀየር መጣር ትልቅ በጎነት ነው። ይሁን እንጂ ሁላችንም በዚህች ታዳጊ ዙሪያ የምናደርገው ፉክክርና የተጋነነ ትኩረት ስመለከት እንደ ባለሙያ የውስጥ ስጋቴን ሳላጋራችሁ ማለፍ አልቻልኩም። በአሁኑ ሰዓት በተለያዩ ማህበረሰቦች ዘንድ የሚታየው እሽቅድድም ያስፈራል። አንዳንዶች እሷ የእኛ እምነት ተከታይ ናት እያሉ የሃይማኖት ካባ ሊያለብሷት ይሞክራሉ። ሌሎች ደግሞ የእኛ ብሔር አባል ናት በማለት የማንነት ይገባኛል ጥያቄ ያነሱባታል። ይህ ሁሉ የሚሆነው ገና በ13 ዓመቷ ማንነቷንና ራሷን መፈለግ በጀመረችበት ለጋ የዕድሜ ክልል ላይ ሆና ነው። ማንነት እንዴት ይገነባል? አይደንቲቲ ክራይሲስ እና የስነ ልቦና እይታ ሲሉ ይቀጥላሉ ጽሑፋቸውን። በሳይንሱ ዓለም ታዋቂው የስነ ልቦና ጠቢብ ኤሪክ ኤሪክሰን ስለ ስብዕናና ማንነት ግንባታ ባቀረበው ንድፈ ሐሳብ እንደሚያስረዳው ከሆነ ዕድሜያቸው ከ12 ዓመት እስከ 18 ዓመት ባሉ ታዳጊዎች ሕይወት ውስጥ እጅግ ወሳኝ ምዕራፍ ማንነትን ማወቅ ወይንስ የማንነት መዋዠቅ ወይም ደግሞ አይደንቲቲ ቨርስስ ሮል ኮንፊውዥን የሚባለው የዕድሜ ክልል ነው። በዚህ የዕድሜ ክልል ላይ ያሉ ልጆች ከማህበረሰቡ ጋር ጤናማ ግንኙነት ማድረግን፣ ማህበራዊ ክህሎቶችንና እውነተኛ የውስጥ ማንነታቸውን የሚገነቡበት በትምህርት ቤት ጓደኞቻቸው በጨዋታና ቀስ በቀስ በሚያድግ ማህበራዊ መስተጋብር ውስጥ ነው። ይህች ታዳጊ የ13 ዓመት ልጅ ናት። አሁን ያለችበት ዕድሜ መጽሐፍ የምታነብበት የምትማርበትና የወደፊት ህይወቷን የምታዘጋጅበት እንጂ በአንድ ጀንበር በሚሊዮኖች ፊት ቆማ የማንነቷን መድረክ የምትተርክበት አይደለም። በአሁኑ ሰዓት የሚሰጣት ይሄ ሁሉ የተጋነነ የካሜራ ብርሃንና ማህበራዊ ጫና የወደፊት እውነተኛ ማንነቷን አደጋ ላይ ሊጥለው ይችላል። አይደንቲቲ ክራይሲስ ሊፈጥርባት ይችላል። ውበቷ ብቻ የህይወቷ መለኪያ እንደሆነ ካመነች ነገ ያ የካሜራ ብርሃን ሲደበዝዝ የውስጥ ስብዕናዋ አደጋ ላይ ይወድቃል። ለታዳጊዋ የምናደርገው በጎነት ምን መሆን አለበት? እባካችሁ ይህችን ልጅ የብሔር የሃይማኖት ወይንም የማህበራዊ ሚዲያ መመልከቻ ቪው ማግኛ ፉክክር መድረግ አናድርጋት። ትምህርቷን እንድትቀጥል መደገፍ ትልቁና ዘላቂው በጎነት እሷን ወደ ማያቋርጥ የከተማ ጫጫታና የሞዴሊንግ ዓለም ውስጥ መክተት ሳይሆን የተረጋጋና ጥራት ያለው ትምህርት እንድታገኝ ማድረግ ነው። የዕድሜዋን ጊዜ መስጠት፣ ከዕድሜዋ ጋር የሚመጠን የልጅነት ጊዜ እንዲኖራት ማህበራዊና ስነ ልቦናዊ ክህሎቶችን እንድታዳብር መፍቀድ አለብን። ዘላቂ ክህሎት ማስተማር ወደፊት በራሷ የምትተማመንበት እውቀትና ጥበብ ያላት ጠንካራ ሴት እንድትሆን መሰረት መጣል ይኖርብናል። ውበት ጊዜያዊ ነው። እውቀትና ጤናማ ስብዕና ግን ዘላቂ ነው። ይህች ታዳጊ የሁላችንም ልጅ ናትና በጥበብና በኃላፊነት ስሜት እንጠብቃት። ይህ የኔ የግል ምልከታዬ ነው ሲሉ ዶክተር አበባየሁ ሳህሌ ልጅቱን በተመለከተ ያላቸውን ስጋትና ሙያዊ አስተያየት ሰጥተዋል። ከዚህ ጉዳይ ጋር ተያይዞ ብዙዎች አሁንም ብዙ አስተያየት እየሰጡ ይገኛሉ። ውድ የጊዜ ሚዲያ ቤተሰቦች ከታዳጊዋ ጋር ተያይዞ የእርሱ ሀሳብ ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን። በተረፈ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ጊዜ ሚዲያን ሰብስክራይብ ሳታደርጉ መታዩን ከሆነ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን። እናመሰግናለን።